እንዴት ነሽ? አለሁልሽ። እንዴት ነሽ? አለሁልሽ። ዩቲዩብ ቻናል እንደከፈትኩ ታውቂያለሽ? አውቃለሁ። ስሙ ማን ነበር? ማራት። እስኪ አሳውቂልኝ እስኪ። ሰላም፣ እንዴት ናቸው? እህታችን ዩቲዩብ ከፍታለች እና ማራቲው ላይክ፣ ሰብስክራይብ፣ ሼር እና ደግሞ የምንለቃቸው ላይ የገባችሁ ኮሜንት አሪፍ ኮሜንቶችን በመልቀቅ አግዟት። እሺ፣ አመሰግናለሁ። እስኪ ራስሽን አስተዋውቂና የካራክተር ስምሽን። እኔ ትክክለኛው ስሜ ነው? አዎ፣ ትክክለኛው ስሜ። እሺ፣ ትክክለኛው ስሜ ነፃነት ነጋሽ ታደሰ ዳዲ ባቻ ጣማ ሰሮቶ በንቲ ይባላል። ዘር ማንዘር ላስቆጥራችሁ። እሺ፣ ሲቀጥል ደግሞ የካራክተር ስሜ ደግሞ ያያጥር ማያሳስብ አላውቀውም። ያኔት የአባቷን ስም ካሚንግሱን ያኔት ሳይሆን ነፃነት። አክትረስ ባትሆን ኖሮ ምን ነበር የምትሆነው? አክተር ባትሆን ኖሮ ምን ነበር? አክተር መሆን። አክትረስ ነበርሽ ምን ጊዜ በቃ ነፃነትሽ ምናምን ነገር የምር ሪል ነው ይሄ። ጌታን እኔ ልጆኝ ምን መሆን ትፈልጊያለሽ ሲባል ሌሎች ዶክተር፣ ሳይንቲስት ዶክተር ነበር ብለው ራሱ እኔ ደግሞ እንደዛ ነው ብለው እንትን ፊልም ሰሪ ነው ብለው ፊልም ሰሪ መሆን ነው የምፈልገው እንደ እንትና ምናምን። እስከ አባቴ በጣም ነበር የምንደደው በቃና የምር አይመጣልኝም። በቃ ከዛ በግድ አስተማሪ አስብሉኝ ነበር። አስተማሪ መሆን ነው ከመመረጥ ተጨቃጭቂ ስለማይሽ እኔ ለትውልድ አስባለሁ ብዬ ነው መመር ያለው ባስናናች ይሻላል በስራ ነው። ስለዚህ በአክቲንግ ለነገሩ አክቲንግ እኮ ሲጀመር ሁሉንም ሆነን ነው የምንሰራውና ደስ ይላል። ማይገኝ ለዛኝ ነው አንዱ ጋር ብቻ ከመሆን ሁሉም ጋር ዶክተሩንም አስተማሪውን ኢንጂነር ምንም የሚቀርሽ ነው ከጥሩ እስከ መጥፎ በደንብ። እሺ፣ የምትወጂው የወንድ አክተርና ሴት አክትረስ ኢትዮጵያ ውስጥ? ሽመልስ አበራ ጆሮ እና አለማየሁ ታደሰ ከወንድ። እሺ፣ ከሴት ሀና መርሃጽ። እሺ፣ ሁለተኛስ? አሁን ነው የምወዳት። ከዛ ነው ብዙ ፊልም አልሰራችም ግና ማለት እንደዚህ አልሰራችም፣ ግን በቃ ጎበዝ ናት። እኔ በቃ ባየኋት እሷን ነው መሰከር የምትፈልጊው ነው ወይስ ከሰላ መስራት ነው የምትፈልጊው? ብሰራ ደስ ይለኛል። እሺ፣ እንደውም ትንሽ ከወንድ አሁን ከሁለቱ ከሽመልስ አበራ ጆሮና ከአለማየሁ ታደሰ ነው ያልሽው? ከአለማየሁ ታደሰ ከማን ጋር ከአንድ ሰው ጋር መስራት ትችያለሽ ተብለሽ ብትጠየቂ ከማን ጋር ትያለሽ? አቆመ እንጂ ከሽመልስ አቁሟል እንዴ? ስለተወ ከአለማየሁ ታደሰ ጋር ይሆናል። እሺ፣ ከሴት ማን ነበር ያልሽው? ሀና መርሃጽ በጣም ነው የምወዳት። ከእሷ ጋር ነው በቃ ከትምህርት የምር ከሴት ከእሷ ጋር ብሰራ ደስ ይለኛል። ባሏን አውቀዋለሁ፣ እሷንም ባውቃት ደስ ይለኛል። ኦኬ፣ በአካል እንታወቃለን ከባሏ ጋር በደንብ እና ሁሌ ነው የሚሸውደኝ እንጂ ይወስድሻል። ተው ውሰደኝ፣ የሚስት አድናቂ ነኝ። እሺ፣ ስሚ፣ አይተሽ ከወደድሻቸው 3 አማርኛ ፊልሞች? አንደኛ ተፈጣሪ፣ ሁለተኛ ረቡኒን መጀመሪያ አርጉልኝ፣ ከዛ ተፈጣሪ። ረቡኒ የአማኑኤል እና ሩታ መንግስታዋ። ከዛ ውጪ ተፈጣሪ፣ ረቡኒ እና አንተን ወይኔ እኔ ችግር አለብኝ። ማን ይሰራበት ካወቅ ነው እናስታውስሽ። በቃ እሺ፣ ለፊልም በቃ ሁለቱን ጠጥሻል፣ ይበቃሻል። ለኦዲየንስ እንዲያየው ነው ባንቺ ሪኮመንድ። እሺ፣ እንዴት ነሽ ምግብ ላይ ምናምን ነገር ስትሰሪ? ምግብ ላይ መብላት ላይ ምናምን መብላት ላይ ሳይሆን በመጀመሪያ እስኪ የምትወጂው የምግብ አይነት? መብላት የጾም ምግቦች ሽሮዬ ንግስት ነው ሽሮ የምትባለው። ንግስት በሴት ነው መሰለኝ ያለባት። እንቃወማለን በወንድስ የኢትዮጵያ ንግስት ሆይ ሽሮዬ እና ሽሮ እወዳለሁ። ከጾም ከፍሰክ ክትፎ በጣም ያመርጫለሽ ሲጀመር። ክትፎ
እንብላ ጾም ሳይገባ ሳይገባ። እሺ ስትሰሪው የሚዋጣልሽስ ስራ ከዛ በፊት አይ ነው ስለ ምግብ ነው አሁን እያወራን ያለን አይደል? እሺ ሽሮና ክትፎ ትወጃለሽ? ከእነ መብላት አልፈልግም የምትይው ምግብ ዱባ ወጥ በልቻ ቃለው ግን ማለት እናቴ ምናምን ትሰራለች እና ይጣፍጣል በጣም እኮ ነው። በእርግጥ በጣም ቆይቻለሁ ከበላው ግን ማለት ነው እኔ ያን ያክል አሁን ሰው ምናምን ነገር እንደሚለው አይነት ስሜት እንትን ያለው አይመስለኝም። እኔ ከስሙ ሁላ ነው ዱባ ብሎ በላ ታክሲ ወዳለ እኔ ማለት ያልተሰራ ዱባ ውስጥ ይጣፍጣል እኮ ይሉኛል። እኔ ግን ስሙ በቃ ከስሙ ሁላ ነው ችግር ስሙ እንደ ዶሮ ወጥ ነው እኮ የሚሰራው ሲጀመር እንደ ዶሮ ወጥ ታሽቶ በስነስርዓቱ ነው ስጎር ሲጀመር ባሁን እኮ አታውቂውም ሰው እኔ አብጨማቆን የሚመስለው ኖርማሊ ዱባ ሲባል በቃ ሁሉም ሰው ምናምን ነገር ስለሚል ነው እንጂ ዱባ የሚጣፍጥ ወጥ ነው ሲጀመር ምናምን ዱባ ያለ ዱባ ወጥና መቼም አልበላም ብለሽ መቼም እንደው ረሀብ ከመጣው እኔ ሰርቼ አበላሻለሁ አልልሽም እና ሰሪ ወደፊት ረሀብ ከመጣ ማለት ካጣለ እሺ ስትሰሪውስ የሚዋጣልሽ ምግብ ዶሮ ወጥ ቀላ መጥመቅ ምናምን ኪኒቶ ይችላል። አሻሮን ትማታለህ ኪኒቶ ይችላል። አሁን እንትና በፊት ቤትና ቆልቶ ምናምን እሱ ይከብድ ነበረ። አሁን ግን ያው ሰው ሁሉ ስራ ዋይ ሆነና ለሆኑ ሰዎች ሰው ተፈጠረ እንትና ይተግሉልናል። አቀለሉት ነው እና ሰነፉኝ ነው ወያኔ እና መቅለሉ እኛ መስራት መቁላቱ አንችልም። ግን እሺ አይ አሪፍ ነው። ግን ጠላ ነው የሙያ የሚጠይቀው ይመስላል። ኪኒቶ ኖርማል ነገር ነው በነገር ነው ታያለሽ። ከዛም በቃ ሎሚ እና ቅርንፉድ እና ስኳር ምናምን ሁሉ መጨማመር ነው። እስኪ ከዛ 2-3 ቀን ይፈላል። በነገርሽ ላይ ባለሙያ ነኝ። እሺ እንደዚህ ሳይሽ እና ስትተኝ ምናምን ነገር ቤቴ ጋብዝሻለሁ። እሺ የምትወጂው ቤትና የዱር እንስሳ? የዱር አንበሳ የሆነ ጀግንነት መግለጫ ስለሚመስለኝ አንበሳ እኮ ምናምን ሲባል የድሮ አራዊት ንጉስ ነው። ግርማ ሞገሱ ደስ ስለሚለኝ አንበሳ ከአንድ ነው። እና ከእንትን ከቤት እንስሳት ከቤት እንስሳ እኔ ድመት፣ ውሻ ምናምን አልወዳቸውም። እኔ ድመት በእርግጥ ብዙ ፍቅር የለኝም፣ ግን ውሻ በጣም የሚወደድ ነው። አይ እኔ እናተሳሉ ይና እንግዲህ የራስሽ ከሆነ እኮ ሌላ ሰው ነው በእርግጥ እንጂ አይደለም። እኔ ልጅ ያለው እንትን በልቶኛ ቃል አጋጣሚ በቃ እና ከዛ በኋላ በቃ እጠላለሁ። ምን ሱቅ ምናምን ተልከሽ ነው ወይስ አይደለም? ይኸውልሽ ከኛ ቤት እነዚህ አሉ ያለፉባቸው ሰዎች እና ቤት አስቀይመውኝ በጣም አስቀየሙኝ ማለት የራሳቸው ጉዳይ ጀመረ። የውጭ በር በቃ ትዝ ይለኛል እንዲዘግቸው ምናምን በቃ አገኘሁት መታጠፊያ እኔ ደህና የተኛ ውሻ እኔን ሲያይ እማዬ ደረግ አሳረቀሽ ባለውለታሽ በቃ ማርያም እጠላለሁ ውሻ። ከዛም በኋላ ግን ባለውለታሽ ነው አኩርፈሽ ገበሰት እማዬ የመመለሽ አይደለም አኩርፈ ሜጂኩ መመለሽ ይዘው ያለኝ ነገሩ ነው እንጂ። እሺ ግዴታ ከሰው ወደ እንስሳት መቀየር አለብሽ ብትባይ የትኛው እንስሳት ትመርጫለሽ? የድሮም ይሆን ይችላል። አንቺ ድሮም የቤትም በመጭ ይልሻለሁ። አንበሳ አሪፍ የዱር አራዊት ንግስት ልትሆኝ ነው ማለት ነው። ሴት አንበሳ። እሺ የምትወጂው ዘፋኝ ስም፣ ከዛ ደግሞ ከሱ የምትወጂለት ዘፈን? ነዋይ ደበበ። የቱ ተወዶ አይሳት ደሃ የሚለው አይ እንዴት ነበር? ሰርቶ አደሪ ለእናቴ እና እናቴ የሚገልጽልኝ የሚመስለኝ እና የነዋይ
ድሃ ሲል የትኛው ዘፈን እንደምጣኝ ታውቂያለሽ? የዳዊት ጽጌ ነው። ድሃ አይታላከው። እሺ ከኛ ሀገር ውስጥ ከኢትዮጵያ መጎብኘት የምትፈልጊው ቦታ የት ነው? መሄድ የምትፈልጊው ቶሎ መሄድ የምትፈልገው እንደው እድል ማግኘት ቶሎ እሄዳለሁ። ጎንደር ወይ ባህር ዳር ላይ ደስ ይላል። ምክንያቱም እዛ በጣም ማለት ከሃይማኖት አንጻር በጣም ብዙ ታሪካዊ ቦታዎች አሉ። እነሱ ማየት ጸሎት ባደርግ ምናምን ደስ ይለኛል። ሄጄ አላውቅም። ጎንደር ወይ ባህር ዳር ጣና እንሄዳለን። እሺ ከውጭስ? ከውጭ አባት ሀገር አሜሪካ ለመጎብኘት ነው ወይስ ለመኖር ነው? ብችል የሚጠቀኝ ከእናንተ በላይ እናት ሀገር ኢትዮጵያ ነው። ትቼ ጋራ ሸከረሩ የኩበቱን ሽታ ገና እዛው ይናፍቅሻል። ገና ስታስብ ነው የሚናፍቅሽ። የምር ብዙ ሰዎች ጓደኞች ሄዱና ማለት ነው እና ለእነሱ የተከፈተ ለእኔ ተዘጋ ሆነችብኝና አሜሪካ ቤት ኧረ ገና እኮ ነው። አሁን ከሆነ ስንት ሳይል ነው ነቀስ ሆነ። በቃ ማንም ሰው መግባት አይችልም ምናምን እያለ አይደለ ያንቺ ፕሮሰስ ምናምን እስኪያልቅ ድረስ ብዙ ነገር ይስተካከላል። አሜን ይስተካከል። ሁላችንም እንሂድ። እሺ ሀረር ከገባሽ ስንት ጊዜ ነው? እንደዚህ ነው። እኔ እንጃ በእርግጥ ቅርብ ጊዜ አሁን ሁለተኛ ምዕራፍ ላይ ተጀመረ በኋላ ነው እንደለ ይመጣ በ3 ወር ወይ 3 ወር እነዛ 3 ወር ከምናምን አካባቢ አይደል? እሺ የሀረር ክሩን እንዴት ትገልጪናለሽ? እኛ ኦልሬዲ ቆይተናል ከተገናኘንና እንዴት አገኘሽን? አቀባበላችን እንዴት ነበረ? ሀረግ የምር ደስ የሚል ክሩ የሆነ ቤተሰባዊነት ነገር ያለበት በቃ ይሄ ሶሻል ላይፍ ያለበት በጣም በቃ እኔ ማለት የተወሰነ ፕሮዳክሽን አውቃለሁኝ፣ ግን በቃ ይሄ ፕሮዳክሽን በጣም የሚለይ ደስ የሚል ነው እና አቀባበላቸውም ደስ ይላል። የምር ደስ ይላል። የሆነ የባዳነት ስሜት እንዲሰማሽ ምናምን አይደረግም። በቃ ሁሉም ቤተሰብ ነው። በቃ ትልልቆቹ መካሪ ናቸው፣ ትንሾቹም እንደ ታዛዥ ነው። ሁላችንም እህት ወንድም ሆነሽ እንደምትኖሪው ነው ቤት የሚኖረው። በጣም የረጅም ጊዜ ማውቃችሁ ምናምን እሺ። ከዛ አንጻር ከሀረር ክሩ እስካሁን ባየሽ 2 ወር 3 ወር አካባቢ በጥዋት እና ጸባይኛው ናችሁ ማለት ነው። አላውቅም እንዳትዪ አይተሽዋል። ብዙ የሚስማማበት አንድ ሰው አለ። ይኸው አንድ ሰው ኧረ ተይ ወደኔ እኔ አይደለሁም እንትና ስትቀልድ ከሴት እሷ በጥዋት ነው ጸባይኛ በርባጭ ጸባይኛ ነበር። በልዋጭ ከወንድ እንትና አቤል ፍቅረኛ ከኛ ራስ አልወዳሽ ሲተም ወይኔ አቤል በቃል የሚገለጽ አይደለም። በቃ ህዝብ ነው እሱ፣ አንድ ብቻ ህዝብ ነው በቃ። እና ጸባይኛው ደግሞ ዳጊ የትኛው ነው? አዲስ ካስብ ይከፋሻል። ጸባይኛ ሲባል ይከፋሻል። እንደ ካራክተር ሳይሆን አሁን እንዳመጣው ካራክተሩ ላይ ጸባይ ሳይሆን ሪል ዳጊ በጣም ዝምተኛ አይደለም። እኔ አዲስ ካስትም ይመስለኛል አንዳንዴ ዳጊ ሌላ ካስት መጣ። ዳጊ አንቺ በካራክተሩ ተጋብቶብሻል። አይደለም ይሁን እሺ ያው በጥዋጭሽ ብለሽኛል፣ ግን አይደለም ግን እኔ ነኝ። እሺ ያው ሰው እንዳስተያየሽ ታገሽ ትንሽ አንቺ ምን ታወራሽ? እኔ ጸባይኛ ወይ የኔ እናት ነው። ይቅር በልኝ እሱ ነው የምትይው። እሺ ያው በጥዋጭነቴ ብትገልጪኝ እሺ። ከነበረን ቆይታ አንጻር
ምን አይነት ማለት 2 ወር ነው በርግጥ ትንሽ ጊዜ 3 ወር ምናምን ምን አይነት ሰው ነኝ ላንቺ? ለኔ ኖርማሊ ጊዜ ገለጻፍ ልትባይ እስቲ እንዴላስ ወይ በጣም ጥሩ ማለት ጥሩ እንዲህ ዲፕ አላቅሽም ምናምን ነገር ግን በማቅሽ ልክ የምር በጣም አሪፍ ሰው ነሽ። ከሰው ጋር ተግባቢ ነሽ፣ ሰው አክባሪ ነሽ። የምሬ ነው ጌታን ታዛዥም ነሽ ለኔ ፂኔ እንትን በይ ነው እሺ ብላ ሄዳ የምትላክ ሰው ናት። ጥሩ ሰው ናት ናት። ንገሪልኝ ስትቀየር እናግራችኋለሁ። እምቢ ካለች በተለይ አልቀየርም። እሺ በ3 ቃል ግለጪ የምትባይ 3 ቃል እኮ ነው ችግሩ። 3 ቃል ማለት 3 እንትን ይሄ ፊደል ሳይሆን 3 ቃል ኖርማሊ እንትን እሺ በጥዋት አደንዛዥ ተጫዋች 3 የምር ሞልቷል። 3 በጥባጭ አደንዛዥ ተጫዋች አደንዛዥ ነጥራው ምን እንዳደንዛዥ የሰው ማለት እሺ አንድ ጥያቄ ጠይቂ የምትባይ ማለት ጥያቄ እንደማለፈው አይነት አይሆንም። ከቤቱ ሸት ከቤቱ ምን ልጠይቅሽ? ዳጊ ምን ልጠይቅ ነው? አንቺን ጠይቅሽ የምችለው ጥያቄ ማለት በጣም ነው የሚያሳስበኝ፣ በጣም ነው የሚያስጨንቀኝ እና ግልጹን ሳታበሰብሽ ሳደባብቂ ፍርጥ እንድታረጊልን እንፈልጋለን። እሺ ምንድን ነው መች ነው የምታገቢ? ማለት ይሄ ትዳር ከእግዚአብሔር ይባላል አይደል? እኔ ኖርማሊ ፕላን የማደርገው ከ5 ዓመት ወይ ከ6 ዓመት ነው። አይ የማግባት ፕላን ያለኝ ከ5 ዓመት በፊት የሚሆን አይመስልም። ግን ያው እንደ እውነት ከሆነ ትዳር ከእግዚአብሔር ነውና መቼ እንደሚሆን አላውቅም። ግን እንደኔ ፕላን ከ5 ዓመት ምናምን በኋላ ይመስለኛል። ተስፋ አልተረሰለኝ ለምን ይበላል ይፋለ አለ ገና ልንበላ ነው በልኝ ተዋጣጭስ ወደ እሺ ጨርሰናል። ኦልሬዲ ጥያቄዎቻችንን አንድ ጥያቄ ብቻ ነው የሚቀረው። እሺ የአርት ሙያ የአክቲንግ ፍላጎት ስላላቸው በእኛ እድሜ ላይ ላሉ ግን ደግሞ እድሉን ላላገኙ ይሄ በጣም መንገዶች አስቸጋሪ ለሆኑባቸው ሰዎች ምን ትመክሪያለሽ? እኛ ይህንን ምክር የምናስተላልፈው ትልቅ ደረጃ ደርሰን ምናምን ነገር ሳይሆን ያው ቢያንስ መስመር ውስጥ ገብተናል እና በጣም ብዙ ቻሌንጆች አሉ ለእኛም ከዚህ በኋላ ግን ደግሞ ይህንን እድል ላላገኙ ምን አይነት ምክር ታስተላልፊያለሽ? እኔ ያው ይሄ ሙያ ለመግባት በጣም ብዙ የሚፈትን ያምር የሆነ በተለይ ለሴቶች ለሴት በተለይ በጣም ላስጨራሽ ሆነ ክብር የሚነኩ ነገሮች የሚሰሩበት ሙያ ግን ደግሞ አሁን ልመክራቸው የምችለው ነገር አንደኛ ራሳቸውን በሙያው ከፍ ያድርጉ፣ ብቁ ይሁኑ። ሁለተኛ ነገር ደግሞ ያለ ክበብ ምንም ምናምን ነገር ይስሩ። አይታወቅም የሆነ ነገር እድል መምጫው። ከዛ ውጭ ኦዲሽን ምናምን ሲመጣ መሞከር። ሶስተኛ ነው በጣም አስፈላጊው ነገር አሁን ላይ እጃችን ላይ ስልክ አለ። በስልክ ብዙ ነገር ማድረግ እንችላለን እና እዛ ላይ ማለት የሚችሉትን አቅማቸውን ማውጣት በቃ የሚችሉትን ያህል ትወና እየተወኑ ለሁሉም ሰው መዳረስ ይችላሉ። ከበዛ ታይተው የመታየት የመመረጥ እድል ሊኖራቸው ይችላል። እንደዛ ሞክሩ። ስለዚህ ያገኙትን እድል በሙሉ መጠቀም አለባቸው። እሺ ስለነበረን አዝናኝ ቆይታ ከልብ አድርጌ አመሰግናለሁ እና ይህንን የመሰለ ጊዜ እንድናሳልፍ ስለረዳሽ ስላገዝሽኝ ስለተባበርሽ አመሰግናለሁ። ማራ ቲዩብን ሰብስክራይብ አድርጉ። እንወዳችኋለን። ባይ